በክርስትና እምነት ትልቅ ቦታ ከሚሰጣቸው ቀናት መካከል የስቅለት ዕለት አንዱና ዋነኛው ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ተከታዮች የስቅለት ቀንን አስበው ውለዋል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በዓሉን የምናከብረው ፈጣሪ ላደረገልን የድህነት ስራ አምላክን ለማመስገንና ለማክበር ነው ይላሉ። ዋናው ቁም ነገር ይህንን በዓል የምናከብረው ራሳችንን እንደ ሕዝብ እንደ ክርስቲያኖች እንደ አማኞች በተለይ ክርስቲያኖች የሆንን ለማየት እንደገና ደግሞ እግዚአብሔር ላደረገልን አስደናቂ የድነት ስራ እግዚአብሔርን ለማመስገንና ይህ ደግሞ እንዲሆን እግዚአብሔር ላሳየን ታላቅ ፍቅር እርሱን ለማድነቅ ነው። የስቅለትን ቀን ስናስብ ኢየሱስ ክርስቶስ ስቃይና መከራን ከፍሎ የሰው ልጆቹን ከሞት ወደ ሕይወት ያመጣን ራሱን መስዋዕት አድርጎ የክፋትን ሥራ በትንሣኤው ድል መንሳቱን በማስታወስ ሊሆን እንደሚገባ የእምነቱ አባቶች ያሳስባሉ። የኢየሱስ ክርስቶስን የጽድቅ የቅንነትና የደግነት ኃይል ለማስታወስ በደልን በይቅርታ መሻር እንደሚገባም ይናገራሉ። ጌታችን ኢየሱስ ክርስቶስ በመስቀሉ ላይ ሆኖ የሚያደርጉትን አያውቁምና አባቶ ይቅር በላቸው ሲል ለማን ነው ጸሎት ያደረገው? ለበደሉት ነው። እግዚአብሔርም ይህንን ነው ያደረገው። ሰው በኃጢአቱና በበደሉ ምክንያት ከእግዚአብሔር ርቆ በጠላትነት ተፈርጆ ባለበት ጊዜ ውስጥ እግዚአብሔር በክርስቶስ ኢየሱስ ታረቀ። እግዚአብሔር ራሱ ነው የእርቅን እርምጃ የወሰደው። ሰው የመታረቅ ጸጋ አልነበረውም። ስለዚህ ይህንን ሁሉ እንድናስብ ነው። የክርስቶስን ስቅለት ስናስብ ራሱ መስቀሉ ብዙ የሚያወራው ነገር አለው። በራሱ ትልቁ ነገር ፍቅር ነው፣ ይቅርታ፣ ይቅርባይነት። እኛ ከራሳችን አልፈን ለሌላው ልንከፍለው የሚገባ ዋጋ ምን ያህል ድረስ እንደሆነ የሚያሳየን መንገድ ነው የመስቀሉ መንገድ። ስለዚህ ሰዎች ይቅር መባባል አለባቸው። ሊቀያይሙ ይችላሉ፣ ሊያዝኑ ይችላሉ፣ ሊበደሉ ይችላሉ። ያን ሁሉ አልፎ የሚሄድ ሕይወት ሊኖራቸው ይገባል። ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር በመስዋዕትነቱ የገለጸበት ይህ የስቅለት ቀን ለሌሎች መስዋዕት መሆንን የሚያስተምር መሆኑን ምዕመናን ያነሳሉ። በተለይም ኢየሱስ ክርስቶስ የተሰቀለው ለኔ ነው ብሎ በሚገባ መረዳት ለሌሎች መኖርን የሚያስተምር ስለመሆኑ በመግለጽ የተቸገሩትን ማሰብ እንደሚገባ ያሳስባሉ። ደግነቱ፣ በጎነቱ፣ ይቅርታው ከሌሎች ጋር በሰላም አብሮ የመኖሩ መጀመሪያ ጌታ በመስቀል ላይ የፈጸመውን ስራ ከመረዳት ይጀምራል። ያንን የተረዳ ሰው ያንን ይሄ ለኔ ነው የተደረገው ለኔ ነው የሆነ ነው ያለው ሰው ያንን በተረዳበት መንፈስ ባልንጀራውን፣ ወዳጆቹን፣ ጓደኛውን፣ ጎረቤቱን፣ ያገሩን ሰው ሊመለከት ይችላል። የተቸገሩትን በማሰብ በመከራ ያሉትን ሰዎች፣ በመንገድ ላይ የወደቁትን፣ ጧሪ ደጋፊ የሌላቸውን አዛውንቶች፣ አባት እናት የሌላቸውን ሕፃናት በተቻለን መጠን የአቅማችንን ያህል ለመደገፍ ደግሞ ከዚህ አሁን ከምናመልከው አምልኮ በተጓዳኝ ይጠበቅብናል ማለት ነው። የስቅለት ቀን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጸሎትና በዝማሬ የኢየሱስ ክርስቶስን መከራና ስቃይ በማስታወስ ተከብሮ ውሏል።